እንግዲህ ቤተሰብ እኔስ ለምን ይቅርብኝ እኔስ ማነኝ ብዬ ወደ አበጋዝ ዙሪያለሁ። እንግዲህ አበጋዝ ሰሞኑን አንዴ ጊዜ ስጡኝ ከራሴ ጋር ልሁን እያለ ነው ሲቀባጥር የነበረው። በስተመጨረሻም እንግዲህ ሽንቅጥቅጥቅጥ ያለ ሞዴል የሆነች ልጅ አዲስ ፍቅረኛ ይዘዋል እላቸዋለሁ። ዱብዳ እኮ ነው ዱብዳ። ድሮን ነው የለቀቀባቸው አብርሽ። ድሮን የኢትዮጵያ ድሮን ልበለው ወይስ የፊሊስጤን ወይስ የኢራን ልበለው? ድሮን ነው የለቀቀባቸው። ጉድ ዘንድሮ እኛ እድሜ ይስጠን እንጂ የማናየው ጉድ የለም። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶች ሰላማችሁ ይብዛ። ይህን ቪዲዮ ስታው እንግዲህ ቶች ሙሉ ቪዲዮ አረተው ሙሉ እየታየ አይደለም። ላይክ ሼር አርጉልኝ። ቅንነት ለራስ ነው። እንግዲህ ወደ አበጋዝ ዙሪያ ያለሁ ደግሞ ለምን ይቅርብኝ። እንግዲህ አበጋዝ ሰሞኑ እንደምታዩት ነው ማናት ሄርሜላንም ሩታንም እያወዛገበ ነው፣ ኦዲንሱን ጭምር። ጊዜ ስጡኝ፣ ከሁለት ቀን በኋላ ጊዜ ስጡኝ፣ ለአንድ ሳምንት ጊዜ ስጡኝ፣ ለአንድ ቀን እያለ አጅሬው ደግሞ በአንድ በኩል እንግዲህ ሳይታሰብ በማን ነው በኤፍሬም ሽምግልና ላይ ብቅ ብላለች ፍቅረኛዋ። መቼም ይሄ ካሜራ እኮ የፈለገ ብትደበቁ የፈለገ ቢሆን አንድ ቀን መውጣቱ አይቀርም። እንግዲህ ጊዜ ስጡኝ እያለ አሸሸ ገዳይ እያለ ነው ከአዲሷ ፍቅረኛው ጋር ካሜራ ጀርባ ማለት ነው። እነዚህን ጅሎች ጊዜ ስጡኝ እያለ እሱ ከዛችኛዋ ጋር እያጣጣመ ነው ላይፉን። እነዚህ ይባላሉ። ግማ ሄርሜላ ተብዮ ያዙ ይልቀቁ ትላለች፣ ታለቅሳለች። ሩታ ደግሞ ከኔ ጋ ነው የሚሆነው ከልጅ አባጋ ትላለች። እኔ እንዴ ምን አጨቃጨቀኝ ብሎ ደግሞ አበጋዝ ምን አጨቃጨቀኝ፣ ምን ነው ለምን ልቤ ድክም ይላል ብሎ የራሱን ምርጫ ለዛም ለዝችን ምርጫ ውስጥ ሳይገባ ሌላ ፍቅረኛ ይዞ ከቸች ብሏል አበጋዝ። እንግዲህ እዚህ ልጋ ግን እህቶቼ እዚህ ጋ አበጋዝዬ አበጋዝ ልክ አልሰራም። እንደ ሀቅ የሴት እንባ ጥሩ አይደለም። የሴት ልጅ ልብ መሰበር ጥሩ አይደለም። ለጊዜው አይታወቅህም፣ ምንም አይመስልም። በኋላ ግን አንድ ቀን ጊዜው ሲደርስ የሴት ግፍ ጥሩ አይደለም። ሴት ስለቀያየርክ ደግሞ ምንም ትርጉም የለውም። ምንም ያችም ሴት ናት፣ ይችም ሴት ናት። ሴት ስለተቀያየረ የሚያመጣው ለውጥ የለም። አዎ አንተ በአንተ ጎን ደግሞ ሆኜ ስረዳው ጭቁጭቁ ሰልችቶ ነው። ለምን ሩታም ከኔ ጋውን ከልጅ አባት ትላለች፣ ሄርሜላም እኔ አፈቅርሃለሁ እኔ አይታይህም ወይ የኔ ጉዳት ትላለች። በመሀል ቤት አውቃለሁ አንተ ግራ ገብቶሃ እየተወዛገብክም እየተጎዳህም ነው። ጭቅጭቅ ደግሞ ወንድ ልጅ አይችልም እህቶቼ። በጣም ከወንድ ልጅ ባህር የሚያስጠላው ነገር የሴት ልጅ ጭቅጨቃን ንዝንዝ ነው፣ አይወዱም ወንዶች። ስለዚህ የመሰለኝ ለምን እሰቃያለሁ አንዷ ጋር ያቺ ልጅህ ጋሁን ትላለች፣ ይቺ ላንተ ብዬ ትላለች። ከዚህ ውጭ ብሎ ነው እንግዲህ እኔ በራሴ እንደተረዳው ሶስተኛ ፍቅር ሰው ያመጣው ማለት ነው። ከሁሉ ነፃ ለሚሆን ከሩታም ከሄርሜላም ሁለቱን ከህይወቱ አስወጥቶ በቃ እንደተናገረው ነው ሰላም ያለው ህይወት ለመኖር ነው ሶስተኛ ሰው የያዘው እንጂ ሶስተኛው እርግጠኛ ወዷት ነው ወይስ ገና እንደ ጓደኛ ይዞ ለወደፊት እሱን አብረን እናያለን ወይስ ጊዜያዊ ተገዝታ ነው የመጣችው? አናቅም። የመሰላችሁ በብዛትኛ እውነቱ ውሸቱ አይታወቅም። ይሄ ሚዲያ ጭምልቅልቅ ያለ ስለሆነ ምንም እናውቀው መወሰንም አንችልም በአሁኑ ሰዓት። እውነቴን ነው። ከሌ ጥሩ ነው ከሌ አንልም እህቶቼ፣ የምናውቀው ታሪክ የለም። እና ስለዚህ ሴቶቹ ወደ ሴቶቹ ልሄድ ደግሞ እባካችሁ ቆፍጠን በሉ። ቆፍጠን እራሳችሁን አታራክሱ። ሴት ልጅ ስትከበር ቆፍጠን ስትል ሌላ ፈላጊም ይመጣል። ወንድ ቤዶ እንዲተካል
ያ ማለት የራሳችሁ አቋም ነው። ሴቶች ቆፍጠን ስትሉ ነው ሌላ ወንድ የሚፈልጋችሁ። ራሳችሁን ወንድ ልጅ ለምኖ እንጂ ለምናችሁ ሲሄድ ትዳርም ፍቅረኛም ምንም አይሆንም። በቃ ምንድን ነው እንደርካሽ እንደተጣለ ቃይቶ ነው የሚጫወትባችሁ። ለምን ለምነሹ ስለሄድሽ ለምኖሽ ስላልመጣ። እኛ የምናውቀው ወንድ ልጅ አፈቅርሻለሁ ብሎ ዝቅ ብሎ ሴት ልጅ ሲጠይቅ ነው። በአሁኑ ሰዓት ግን ሴቶች እኔ አፈቅርሃለሁ ካላንተ መኖር አልችልም ያዞንባ ታዘንባላችሁ። መጨረሻችሁ ደግሞ እንደ ዕቃ አውጥተው ይጥሏችኋል። አያችሁ፣ ስላልፈለጋችሁ። እባካችሁ ራሳችሁን አታራክሱ። እኔ አሁን ሄርሜላ ግርም ብላኛች ሰሞኑን። የሶስት የአራት ዓመት ፍቅረኛ እንኳን እንደሷ አላለቀሱም። ገና መሳይ ሞላት ያዙ ይልቀቁኝ። እረ ሄርሜላ ቆፍጣን በየኔ ናት። እሱም እኮ ለዚህ ነው ልብሽን አይቶ የሚጫወትባችሁ። ይችኛዋ ደግሞ የልጅ እናት ተብዬዋ ከተፋታይ 80 ከተቀደደ በኋላ ህግ ቦታ ከደረሰ በኋላ ከተለያዩ በኋላ ወደ እኔ ተመለስ። አያችሁ ወንድ ልጅ እንዴት እንደሚንቅ ትምህርት ነው ቶች። አያችሁ ለሌላውም ትምህርት ነው። ሴቶች ቆፍጠን በሉ። ቆፍጠን ጭራሽ እኮ በኢትዮጵያ ውስጥ ወንድ ያጣችሁ ነው እኮ የምትመስሉት። ሩታና ሄርሜላ ወንድ ያጣችሁ ወንድ የጠፋን እኮ ያስመሰላችሁት። እውነት እኔ ለእናንተ በጣም አፍሬያለሁ። ይህን ያህል ራሳችሁን ዝቅ እረ ሴቶች ራራት ታራክሱ ራሳችሁን እንዴ! ጥርግ ይበል፣ ቆፍጠን በሉ፣ ጥርግ ይበል እንዴ! በሱ ብቻ ካለሱ ወንድ የለም። እሱን ካጣችሁ ቁማችሁ ትቀራላችሁ ተብላችኋል እንዴ? ወይስ ዶክተር አዞላችኋል? ካላብራ ወንድ የለም ተብላችኋል? እውነቴው መጨረሻችሁ ተዋረዳችሁ። ሶስተኛ ሰው ይዞ መጣ። ወንድ ልጅ ይሄ እንደዚህ ነው በቃ። ወንድ ልጅ ውሻ ነው የሚባለው አይታመንም። ውሻ ባገኘበት እያፈነፈነ አይደለም የሚሄደው። አያችሁ፣ ወንድም ልጅ እንደዚህ ነው። ይቺ ትጎዳለች፣ ይቺ ለኔ ብላ ነው፣ ይቺ ልብ ሰብሬያታለሁ። የለም 10 ቦታ ነው 10 ሴት የሚያዩ። ያ ማለት የእናንተ